በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የሚደግፈን እንደ በጎነቱ ይህን ጊዜና ሰዓት የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንደ ጌታ በጎነት ካቆምንበት እንቀጥላለን። አጭር ጸሎት እናድርግ። አምላካችን እግዚአብሔር ታዳጊያችን የእስራኤል ቅዱስ የነፍሳችን ጠባቂና እረኛ ሕይወታችን ክብራችን ሆይ ይህን ቀን ይህን ጊዜ ይህን ዕድል ስለሰጠህን ስለሰበሰብከንና ጌታ ሆይ ስለምታስተምረን እጅግ እናመሰግናሃለን። መልካምነትህ ዛሬም ከእኛ ጋር ስለመሆኑ ለጥቅም እኛን ስለመሰብሰብህ እግዚአብሔር አብ ሆይ በተወደደው ልጅ በኢየሱስ ባደረግከው ምሕረት ዘወትር በመካከላችን እንደ አባት እንደ አምላክ እንደ እረኛ ስለመመላለስህ እናመሰግናለን። ቅዱስ አባት ሆይ ደግሞ የቃልህን ደጅ ክፈትልን፣ እንድንሰማ አድርገህ አሰማን፣ አስተምረን። ቃል የሚሰርቁ ድንዛዜ የሚሆኑ ማስተዋልን የሚይዙ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ ይህን ማድረግ እንዳይችሉ ስራቸው በስም ኃይል የፈረሰ ይሁን። ቅዱስ አባት ሆይ እንደ ቸርነት ይህን ስለምታደርግ እናመሰግናለን። በርቀት በዩቲዩብ ለሚከታተሉ ደግሞም ይሄ መልእክት በሚተላለፍበት ጊዜና ሁኔታ ሁሉ ጌታ ሆይ አብረውን አንተን ለሚያመልኩ ሁሉ ጸጋና ሰላም በክርስቶስ ኢየሱስ እንዲሆን በነገር ሁሉ አገልግሎቱ እንድታቀናልን እንለምንሃለን። ስለተቀበልከን ስለሰማህንና ሁሌም ስለምትሰማን እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን። እሺ፣ እንደምታስታውሱ ያው ከጸጋ ስጦታዎቹ አራቅንም ወይም ደግሞ በጸጋ ስጦታዎቹ ዙሪያ እየተማርን ያለውን ትምህርት እየተማርን ነው። መንፈስ ቅዱስን ተመለከትን። ከዚያም ደግሞ መንፈስ ቅዱስ ወደኛ ሕይወት የመጣበትን አግባብም እንዲሁ ተማርን። የመንፈስ ቅዱስ ስጦታዎች ወይም የጸጋ ስጦታዎች ተብለው የሚጠሩ በሐዲስ ኪዳን መጽሐፍት የተመዘገቡ ከ20 ያላነሱትን ተመለከትን፣ የተጻፈባቸውን የመጽሐፍ ክፍሎች። ከዛ ባሻገር በተለይ ወደ ዝርዝሩ ስንመጣ ባለፉት ተከታታይ ጊዜያት በኤፌሶን ምዕራፍ 4 ቁጥር 11 እና በሮሜ ምዕራፍ 12 ከቁጥር 6 እስከ 8 ያሉትን በዝርዝር ከጻፍን ወይም ከተመለከትን በኋላ በተለይ ያው በሁለቱ ክፍሎች ያሉት እርስ በርሳቸው ብናያይዛቸው የሚያያዙ አንዱ በሌላው ውስጥ የሚካተት ሆኖ 3 ትርፍ አግኝተናል። አንደኛው አገልግሎት ነው። አገልግሎት የትኛውንም አገልግሎት የሚመለከት ሆኖ አገልግሎት የሚለው ቃል ምን አይነት ትርጉም እንዳለውና በአጠቃላይ ስለ አገልግሎት ጊዜ ወስደን ተመልክተናል። ያው እነዚህን ስለ መቁጠር ብቻም ሳይሆን እግዚአብሔር በመካከላችን በሰጠን ስጦታ መጠን በአገባቡ እየተመላለስን እንድናከብረውም እንድናገለግለውም ስለሚሻ ይሄንን ታሳቢ በማድረግ ጊዜ ወስጄበት ስለ አገልግሎት ባለፈው ሳምንት ድረስ መማራችንን ታስታውሳላችሁ። ከነዚህ 2 የመጽሐፍ ክፍሎች ውስጥ የቀሩን 2 ነገሮች ናቸው። አንደኛው መስጠት ነው፣ ሌላኛው ምህረት ነው። እነዚህን ዛሬ እንመለከታለን። መስጠት የሚለውን እንግዲህ አንዳንዱ ያው እንደው ሰው ዝም ብሎ በአእምሮው ነፃነት ወይም ደግሞ በተለመደው ሁኔታ የሚያደርጋቸው ብቻ ይመስሉናል። ግን አንዱ ጌታ ከሚሰጣቸው መንፈሱ ከሚሰጣቸው ስጦታዎች መካከል ሆኖ መመዝገቡን እናነባለንና የእግዚአብሔር ቃል ካለን የእግዚአብሔር ቃል የሚለንን እንዳለ ማስተዋል ስለሚኖርብን መስጠትንና ምህረትን በተመለከተ ቅዱሳት መጻሕፍት የሚነግሩንን እንመለከታለን። እንደምታስታውሱ ሮሜ ምዕራፍ 12 ቁጥር 8 ላይ የሚሰጥ በልግስና ይስጥ የሚል ትእዛዛዊ መመሪያ እንመለከታለን።
ስለዚህ ስለ መስጠት ከዚህ ቃል በመነሳት እንመለከታለን። መስጠት ሰው ለአምላኩ የሚሰጠው ወይም የሚያቀርበው ነገር ሁሉ መባ ወይም ስጦታ በመባል ይታወቃል። መባ ማለት ስጦታ ማለት ነው። ሰው ለአምላኩ የሚያቀርበው የሚሰጠው ነገር መባ የሚለውን ቃል ብዙዎቻችን ለምደነዋል። መባ ወይም ስጦታ ይባላል። ለመስዋዕትም ይሁን ለሌላ ሊሆን ይችላል። በእግዚአብሔር ስም በእግዚአብሔር ፊት እንዲሆን የሚሰጥ ስጦታ ማለት ነው። ዘሌዋውያን 1:3 ዘሁልቅ 7:12 ጀምሮ ኦሪት ዘሁልቁ ምዕራፍ 7:12 እስከ 17 ማቴዎስ 5:24 ማርቆስ 7:10 እስከ 12 በጥቅሉ መባ፣ መስዋዕት፣ ቁርባን የሚሉት ቃላት ለእግዚአብሔር ሰው የሚያቀርበውን ወይም ለአምላኩ የሚሰጠውን ስጦታ ያመለክታል። በመሰረቱ ያው እግዚአብሔር አምላኩ ያልሆነም አለ ለአማልክቱ የተለያየ ነገር የሚሰጥ ያ እንዳለ ሆኖ ሰው ለአምላክ ለእግዚአብሔር ወይም ለአምላኩ የሚሰጠው ስጦታ መሆኑን እናስተውላለን። ዘጸአት 28:38 ዘሁልቅ 18 ዘጸአት 28:38 ዘሁልቅ ወይም ዘሁልቅ 18 ቁጥር 11 16ን እናንተ ተመልከቱ። ደግመዋለሁ ጥቅሱን ዘጸአት 28:38 እና ዘሁልቅ 18 ቁጥር 11 እና 16። ስጦታን በተመለከተ ሌላው ከቅዱሳት መጻሕፍት የምናገኘው በበዓልና በደስታ ጊዜ አንዱ ለሌላው የሚሰጠው ስጦታ ተብሎ ተጠቅሷል። አስቴር 9:22 አስቴር 9:22 ራእይ 11:10 በተለይ ራእዩ የምታስታውሱ ይመስለኛል አይደል? እነዛን ሁለት ምስክሮች ከገደሉ በኋላ አሸነፍን ብለው እርስ በርሳቸው ስጦታ መቀባበላቸውን ይነግረናል። ራእይ 11:10 በማጫ ጊዜ ወይም ደግሞ ለትዳር በሚሆን ማጫ ያውጮኛ መያዣ ማለት ነው ስጦታ መስጠት የተለመደ ነው። ዘፍጥረት 34:12 ለአገልግሎት ዋጋ ወይም ደግሞ ሰው በሰጠው አገልግሎት መሰረት ለአገልግሎት ዋጋ ወይም ስጦታ በሚከፈልበት ጊዜ እንደ ጉርሻ እንደ ቲፕ እንደምንለው ማለት ነው ጨመር አድርጎ ስጦታ መስጠትም የተለመደ ሆኖ እናየዋለን። ዳንኤል 2:6 ስጦታን በተመለከተ ዳንኤል 2:6 ስጦታን በተመለከተ አሁንም እጅ መንሻ ማለት ጉቦ ማለት ነው። ጉቦም ስጦታ ሆኖ ተመዝግቧል። እጅ መንሻ የሚለው ቅዱስ የእግዚአብሔር ቃል እሱ ነው። እጅ መንሻ ምሳሌ 18:16 በአጠቃላይ መስጠት የሚለውን ነገር ወይም ያው ርዕሱን በተመለከተ በቅዱሳት መጻሕፍት ውስጥ የምናገኘውን ዝርዝር ነው ያስታወስኳችሁ። ከጥንት ጀምሮ ከምን እንደተነሳ የት መጣው የት እንደሆነ ብዙ ባይታወቅም ለመንፈሳዊ ነገር ወይም ደግሞ ለነገስታት ስጦታ መስጠት የተለመደ ሆኖም እናየዋለን።
ከሙሴ በፊት ማለትም ከሙሴ በፊት በነበረው ዘመን ከባቢሎን ጀምሮ እስከ ሮም ይህ ሁኔታ የተለመደ እንደነበረ እና መነሻው ምን እንደሆነ ባይታወቅም ስጦታ መስጠት ለነገስታትም ለመንፈሳዊ ተቋማትም ወይም ለሃይማኖት ጉዳይም የተለመደ እንደነበረ የሚያስገነዝቡ ነገሮች አሉ። ለማንኛውም ወደ መጽሐፍ ቅዱሳችን ስንመጣ አብርሃም ለመልከ ጼዴቅ የሰጠውን ብሉይ ኪዳን ከመመስረቱ በፊት መቼም አብርሃምና መልከ ጼዴቅ የነበሩበትን ዘመን ታስታውሳላችሁ። የሰጠውን አስራት በኩራት በተመለከተ ዘፍጥረት 14:20 ላይ እናነባለን። ዘፍጥረት 14:20 ላይ እንመለከታለን። ዝርዝር ነገር ውስጥ አልገባም፣ ያው ማስታወሻ እንድትይዙ ብቻ ነው የምነግራችሁ። ከዛ ባሻገር ያዕቆብ ራሱ አሁንም ብሉይ ኪዳን ከመመስረቱ በፊት ነው። ያዕቆብ ራሱ ከወንድሙ ተሰዶ ወደ አጎቱ ወደ ላባ በሚሄድበት ጊዜ ድንጋይ ተንተርሶ በተኛበት ቦታ እግዚአብሔር ራሱን ከገለጠለት በኋላ ሲነሳ መሳሉን ይነግረናል እና አስራትም እንደሚሰጥ ለእግዚአብሔር አስራት እንደሚሰጥ እንደ ስለት አድርጎ መናገሩን ወይም መሳሉን ባጭሩ ዘፍጥረት 28:22 ላይ እናነባለን። ያዕቆብ አስራትን ስለመስጠት መሳሉን ይነግረናል። ከዛ ባሻገር ግን ወደ ዘጸአት እውነት ስንመጣ ወይም ደግሞ ከእስራኤል ልጆች ነፃ መውጣት ጋር ወደ ተያያዘው ነገር ስንመጣ ሌዋውያን ወይም ካህናቱ እንዲጠቀሙበት ለአገልግሎቱም መቃናትና መሳካት እንዲሆን አስራት በኩራት አስራት ማለት 1/10 ወይም ደግሞ 10 በመቶ ማለት ነው። አስራትን መስጠት መመሪያ ሆኖ ሕግ ሆኖ ቀረበ። ኦሪት ዘኍልቍ 18 ከቁጥር 21 ጀምሮ እስከ 32 ያለው ማየት እንችላለን። መመሪያ ሆኖ ቀረበ። እንደሚታወቀው ሌዋውያን እግዚአብሔር ርስታቸው ተብሎ ለሌሎቹ ከነዓን በገመድ ተመትራ ስትታደል መሬት ያልተቸረው ርስት ተብሎ ቦታ ያልተቸረው ነገድ የሌዊ ነገድ ነው። እግዚአብሔር ርስቱ ነው ተብሏል። ስለዚህ እግዚአብሔር ርስታቸው የሆነላቸው ሌዋውያን ከወንድሞቻቸው አስራት በኩራት እያስወጡ በዛ እንዲተዳደሩና አገልግሎቱን እንዲያከናውኑ ትእዛዝ አላቸው። ይሄ ራሱ እግዚአብሔር የሰጠው መመሪያ መሆኑን እንመለከታለን። በዚህ በብሉይ ኪዳን የስጦታ መመሪያ ውስጥ ምድር ከምታፈራው ማለትም ከልዩ ልዩ አዝርዕት ከከብትም አስራትን የመስጠት ትእዛዝ እንደነበረ እናያለን። ከእንስሶቻቸው የሚሰጡት ከምድር ፍሬ የሚሰጡት ስጦታ ነበር። አስራት ያስወጡ ወይም ያወጡ ነበር። ዘሌዋውያን 27 ከ30 እስከ 33 ያለው ቃል ይህንን ያሳየናል። ከዛ ባሻገር ዘሌዋውያን 27 ደግሞ አሉ። ዘሌዋውያን 27 ከ30 እስከ 33። ከዛ ባሻገር መስጠት ብቻም ሳይሆን ስጦታ የሚሰጡበት ጊዜና ሁኔታ ጭምር ተደነገገ እና የጊዜ ገደብ ጭምር ተበጀለት ማለት ነው። ጊዜ ተወሰነለት። ይሄንን በዘዳግም 12 ከ5 እስከ 18 በዘዳግም 12 ከ5 እስከ 18 በኦሪት ዘዳግም አሁንም 14 ከ22 እስከ 29 ባለው ክፍል እናነባለን። አስራት ሕዝቡ ለእግዚአብሔር እንዲሰጥ በሕግ መደንገጉን ብቻም ሳይሆን ሌላው የምናስተውለው አስራት በመክፈላቸው ወይም ደግሞ በመስጠታቸው እግዚአብሔር ሕዝቡን ይባርክ እንደነበረም እንዲሁ እናስተውላለን። እግዚአብሔር ሕዝቡን ይባርክ ነበር። ብዙ ጊዜ ሰው ለእግዚአብሔር በሚያደርገው ነገር ዙሪያ የሚኖረው ነገር እንደው ዝም ብሎ የመስጠት ወይም ደግሞ የሆነ ነገር የማድረግ ግዴታ ጭምር ይመስላል። ግን አይደለም። እግዚአብሔር በብዙ እጥፍ ሕዝቡን ይባርክ እንደነበረ በግልጽ ተጽፏል። ዘዳግም 26 ከ13 እስከ 15
ዘዳግም 26 ከ13 ከ15 እና በሚልኪያስ ምዕራፍ 3 ከ10 እስከ 12 ላይ ይሄንን እናነባለን። ሚልኪያስ 3 ከ10 እስከ 12፣ ዘዳግም 26 ከ13 እስከ 15፣ ሚልኪያስ 3 ከ10 እስከ 12። ያው ፈሪሳውያን ከቅመምና ከነዚህ ቅመማ ቅመሞች ባጭሩ አስራት በኩራት እንዲያስወጡ ምንም ትእዛዝ የላቸውም። ግን ፈሪሳውያን እላፊ ጭምር በማድረግ ከቅመማ ቅመም ከከሙንም ከአዝሙዱም ከሌላውም ያመጡ ያቀርቡ እንደነበረ ጌታ ኢየሱስ ክርስቶስ በአሉታዊነት ማለት ያው ብዙ ነገር ልክ ሳይሆኑ በዚህ ነገር ልክ ለመሆን ጥረት ስለሚያደርጉ ትሩፋት ለማድረግ ጥረት ስለሚያደርጉ እንደነቀፋቸው እናያለን። ይህንን በሌላ ሐሳብ ስለምመለስበት ከዚህ በላይ አልናገርበትም። ማቴዎስ 23 ላይ ይህንን እንመለከታለን። ከቅመማ ቅመም እንኳ አስራት በኩራት ፈሪሳውያን ያወጡ ነበር። ወደ ሐዲስ ኪዳን እውነት ስንመጣ ሐዋርያት ስለ አስራት በኩራት ያስቀመጡት መመሪያም ሆነ ድንጋጌ አናገኝም። በአዲስ ኪዳን ሐዋርያት ያስቀመጡት ድንጋጌም ሆነ መመሪያ አስራት በኩራት ከ110 እና ከ11 አናገኝም። ብዙ ጊዜ ግን ያው አስራት እንደ ግዴታ በሐዲስ ኪዳንም በብዙ ቤተ እምነቶች አብያተ ክርስቲያናት የሚልኪያስ ጥቅስ እየተጠቀሰ ሌቦች ናችሁ፣ ሰርቃችሁታል እግዚአብሔርን የሚሉ ስብከቶችን እንሰማለን። መስጠት ኪሳራ የለውም፣ መልካም ነው። ግን የሐዲስ ኪዳን መርህ ደግሞ አለው። ሕግ አልኖረም አልተቀመጠም ማለት ስለ መስጠት ሐዲስ ኪዳን ምንም አይልም ማለት አይደለም። ታስታውሳላችሁ፣ እንደው ጠቅለል ባለ መልኩ እንደ ምሳሌ በሐዋርያት ሥራ ምዕራፍ 5 ላይ የምናየውን ታሪክ ታስታውሱት እንደው ሁለት ሰዎች ባልና ሚስት የሆኑ አናንያና ሰጲራ፣ እነዚህ ሁለት ሰዎች መሬታቸውን ሸጡና በኋላ ሲያስቡት እንደው ሁሉን እዛ ጋ ማስቀመጥ ነገ ቢቸግረንስ ያሉ ይመስላሉ እና ብልጥ ሆኑና ከሸጡ በኋላ ምክንያቱም ወደ ምዕራፍ 4 የመጨረሻው አንቀጽ ስንመጣ ሐዋርያት ሥራ ላይ በጣም ብዙ ሰዎች መሬታቸውን እየሸጡ ሐዋርያት እግር ስር ያስቀምጡ ነበር። ንብረታቸው እንዳለ ማለት አምጥተው ሐዋርያት እግር ስር ነው የሚያስቀምጡት። በአንድ ላይ ነበር ይተዳደሩ የነበረው። እንደምታውቁት ከእስጢፋኖስ ሞት ጋር ተያይዞ ቤተክርስቲያን እስከተበተነችበት ጊዜ ድረስ ለእያንዳንዱ እንደሚያስፈልገው መጠን እንዲወስድ ተደርጎ ሐዋርያት እግር ስር እንግዲህ ምንጣፍ እንደኛ ያደርጉ ይሆን አላውቅም፣ ግን እግራቸው ስር ያስቀምጡ ነበር። ያ ነበረ ለቅዱሳን መገልገያ ለቤተ ክርስቲያኒቱም አገልግሎት ይውል የነበረው ማለት ለጉባኤ ማለት ነው። እንግዲህ ይሄ ሁኔታ እነሱንም የሳባቸው ይመስላል። እነዚህ ሁለት ሰዎች መሬታቸውን ሸጡ። ከሸጡ በኋላ ግን ሁለቱ ተማከሩና ግማሹን ደብቀው ግማሹን ሊሰጡ በተናጠል መጡ እንደምታውቁት። እና ከስጦታቸው በላይ የልባቸው ልክ አለመሆን መንፈስ ቅዱስን እንዳስቆጣው ይሄ የእግዚአብሔር ቃል ያሳየናል። እንደሚታወቀው እስከዚህ ምዕራፍ ድረስ የቤተክርስቲያን ሕይወት መንፈስ ቅዱስ ከወረደበት እና ቤተክርስቲያን እንደተወለደች ከሚቆጠርበት ከመጀመሪያው ቀን ሐዋርያት ሥራ ምዕራፍ 2 ላይ እንደምናየው ማለት ነው። ከዛ ጀምሮ እንኳ ብናስብ ከዛ በፊትም በመሰረቱ መንፈስ ቅዱስን እስኪቀበሉ ድረስ ያው እንዳትወጡ ከኢየሩሳሌም ተብለው ስለነበር ዙሪያቸውን ደሞም ክፎችም ያው የሚፈልጓቸው ሰዎች ናቸው። በራቸውን ጥርቅም አድርገው ዘግተው በአንድ ልብ ሆነው በእግዚአብሔር ፊት ይተጉና ይጸልዩ ነበር። መንፈስ ቅዱስ ከወረደ በኋላ ግን ያው በእነሱ ያለው መሰወር መደበቅ ስላልቻለ ያው በይፋና በግልጥ በዓል ለማክበር ለተሰበሰበው ሕዝብ የእግዚአብሔርን ማዳን በክርስቶስ የተደረገው ምሕረት በማወጅ ብዙ ሰዎች ገንዘብ እንዲሆኑ ሐዋርያት አገለገሉ እና ይሄ ታሪክ በጣም ደማቅና ደስ የሚል ነው። ምዕራፍ 4ንም ብናይ ፈተና መከራም ቢኖርባቸው ደማቅና ደስ የሚል ነው። ወደ ምዕራፍ 5 ስንመጣ ግን እንደው ሰይጣን ቤተክርስቲያን ውስጥ እንዲህ በሹልክታ የሆነ ነገር ለማስገባት የሞከረ ይመስላል። ምክንያቱም የጌታ ቁጣ እኔ ጴጥሮስ ቁጣ ነው አልለውም። ይሄንን የጌታ ቁጣ
ነው የተገለጠው። እግዚአብሔር አስፈሪ ሆኖ የምህረቱን ያህል አስፈሪ ሆኖ ነው የተገለጠው በዛች ቤተክርስቲያን። የሆነውን ታውቃላችሁ። እና ጴጥሮስ ባሏ ነበር የመጣው እና እሱ እንደገባ በእውኑ መሬቱን የሸጣችሁት ይሄን ለሚያህል ገንዘብ ነውን ብሎ ጠየቀው። እና መንፈስ ቅዱስን ታታልሉ ዘንድ ሰይጣን እንዴት በልባችሁ ሐሳብ አገባ ነው ያለው። ማለት መንፈስ ቅዱስን የማታለል እግዚአብሔርን ለመሸወድ ወይም ለማታለል የመሞከር ወንጀል ነው የተሰራው። አሁን ገንዘቡ አይደለም ዋናው ነገር። ምክንያቱም ዋናው ነገር ገንዘቡ እንዳልሆነ ጴጥሮስ የተናገረው ነገር ያስረዳል። ምንድነው ያለው? ሳትሸጠውም ያንተ አልነበረም የናንተ አልነበረም ነው ያለው። ከሸጥከውስ በኋላ የናንተ አልነበረም ነው ያለው። አሁን እዚህ ውስጥ ከሸጣችሁት በኋላ 1/10 እኮ ነው መምጣት ያለበት አይደለም ያለው። እና ሳትሸጠውም ያንተ ነው፣ ከሸጥከውም በኋላ ያንተ ነው ወይም የናንተ ነው። ለምን አታላይ ሆናችሁ? መንፈስ ቅዱስን ለማታለል ለምን ሞከራችሁ? ጴጥሮስ ይሄን የተናገረው ሙትም ተወጋም ውደቅም ተነስም አላለም። ልክ የሱ ንግግር እንደተደመጠ እዛው ሰውየው ጠባለ እና የሱን ሬሳ በዚህ በኩል ይዘው ወጥተው እንደገና ሴቲቱ ደግሞ እየሮጠች እየተንከለከለች ገባች። በእውኑ መሬቱን የሸጣችሁት ለዚህ ነው ሲላት፣ አዎ አለች። እሷ በይ ባልሽን ይዘው የሄዱት አንቺንም ያውጡሽ ይዘው ይሄዱ ብሎ ተናገረ። የሁለቱም ሬሳ በአንድ ቀን ከቤተ ክርስቲያን ተጎትቶ ወጣ። ይሄ ሁኔታ የሚያስረዳን አንድ ነገር ያው ብዙዎቻችን እንደምናውቀው ቅዱሳን በአንድ ልብ ሆነው ምግባቸውን እየተመገቡ በጸሎትና በጌታ ቃል አብረው እግዚአብሔርን በህብረት እንጀራን በመቁረስ ያመልኩ ነበር። ምዕራፍ 4 ላይ ይህንን እናያለን። በጣም የደመቀ ደስ የሚል ነገር እንደነበረ እናስተውላለን። እዚህ መሃል ጠላት የሆነ ነገር ለማድረግ ተነሳ። ግን መንፈስ ቅዱስ እርምጃ ወሰደና ቤተክርስቲያን እንድትከበር ወይም ደግሞ ወንጌል እንደዚህ መቀለጃ እንዳይሆን እንዳደረገ እናያለን። እንግዲህ ምን አይነት ፍርሃት ሊወድቅ እንደሚችል በዙሪያ ባሉ ሰዎች መካከል ይሄን ለማሰብ ቀላል ነው። ማለት መንፈሳዊ ዓለም ውስጥ አታላይ መሆን፣ አጭበርባሪ መሆን፣ ዝም ብሎ መኖር እንደፈለጉ በቃ ጌታ መሐሪ ነው እያሉ መኖር ለብዙዎቻችን አይከብደንም። ግን ምንም በጌታ ምሕረት የጌታን ብንሆን የምንኖረውን በጌታ ምሕረትም ቢሆን እግዚአብሔርን ማታለል ግን ሰውን እንደማታለል ቀላል አይሆንም። ይሄንን እናስተውላለን። ስለዚህ ጌታ ራሱ ነው እርምጃ የወሰደው። አንዳንድ ምስኪኖች ዝም ብለው ያው ከጴጥሮስ ጋር ጉዳዩን ሊያገናኙት ይሞክራሉ። አለ በዚህ ዙሪያ የተለዩ ትምህርቶች አሉ። እሱን እንተዋለን። ምክንያቱም ጴጥሮስ በጩቤም በዱላም በቴስታም አልገደለውም። ጌታ ነው እርምጃ የወሰደው። ጴጥሮስ ምን ማድረግ ይችላል? አንተስ ተነስተህ ውደቅ ስላልክ እኮ አይወድቅም ሰው ነዋ። ስለ ሰይጣን ዓለም እያወራን ያለ ነው። እና ይህንን ያደረገ በሰማይ ያለው ጌታ ነው። የተታለለው የተደፈረው የጌታ መንፈስ ነው። እርምጃ የወሰደው ራሱ ነው። እና እስከዚህ እውነት ድረስ የምናስተውለው ነገር ከአስራት በኩራት ጋር የተያዘ ድንጋጌ እንዳልነበረ እናያለን። ይሁን እንጂ መስጠት ወይም ደግሞ በልግስና መስጠት ቅድም ስንጀምረው እንዳነሳሁት በጣም ጤናማና ቤተክርስቲያን አገልግሎቷን እንድታሻግር ካደረጓት ነገሮች መሃል መሆኑን ማስተዋል ይኖርብናል። ከዚህ ጋር ተያይዞ የምናያቸው መመሪያዎችም ጭምር እንመለከታለን። በአንደኛ ቆሮንቶስ ምዕራፍ 16 ላይ ሐዋርያው በድንጋጌ ደረጃ ከመስጠት ጋር ተያይዞ ያደረገውን ጠቆም ያደርጋል። ከ1 እስከ 4 ለቅዱሳን ገንዘብ ስለማዋጣት ለገላትያ አብያተ ክርስቲያናት እንደደነገግኩት እናንተ ደግሞ ለእናንተ እንደደነገግኩት እናንተ ደግሞ እንዲሁ አድርጉ ይላል። ለገላትያ አብያተ ክርስቲያናት ድንጋጌ ወይም ደግሞ መመሪያ ሰጥቶ እንደነበረ በዚህ መልእክቱ ያስታውቃል። እዛን እንደደነገግኩ እናንተም እንዲሁ እንድታደርጉ ይላል። ምንድነው ድንጋጌው? በምክሩ ውስጥ ወይም በሐሳቡ ውስጥ እናገኘዋለን። እኔ ስመጣ ይህ ገንዘብ ማዋጣት ያን ጊዜ እንዳይሆን፣ እኔ በመጣሁ ጊዜ መሃላችሁ ሆኜ ያኔ አዋጡ ምናምን አይነት ነገር እንዳይሆን ከናንተ እያንዳንዱ በየሳምንቱ በፊተኛው ቀን እንደ ቀናው መጠን እያስቀረ በቤቱ ያስቀምጥ ይላል።
እንደ ቀናው መጠን ማለት እንዳገኘው መጠን ነው። ያው ቋንቋው ግልጽ ነው። እና በቤቱ ያስቀምጥ። በሳምንቱ በመጀመሪያው ቀን፣ የሳምንቱ የመጀመሪያ ቀን እሁድ ነው እንደምታውቁት። ሰባተኛው ቀን ቅዳሜ ነው የነሱ ሰንበት እና የሳምንቱ የመጀመሪያ ቀን እሁድ ነው እና ቅዱሳን በዛ ቀን ይሰበሰቡ ነበር። በዛ ቀን የጌታን ትንሣኤ ያስቡ ነበር። እንደምታውቁት በጌታ ቀን በመንፈስ ነበርኩ የሚለውም ዮሐንስ ባለራእዩ በራእይ ምዕራፍ 1 ከቁጥር 9 ጀምሮ በዘረዘረው ነገር ውስጥ ያ ቀን እሁድ እንደሆነ ወይም ደግሞ የሳምንቱ መጀመሪያ ቀን እንደሆነ ይታመናል። ብዙ የታሪክ መጽሐፍትም መጽሐፍ ቅዱስም ራሱ በቀጥታም ባይሆን በተዘዋዋሪ መንገድ ይህንን ያስታውሰናል። የሳምንቱ የመጀመሪያ ቀን ጌታም የተነሳበት ቀን ያ ቀን ነው። ስለዚህ ግልጽ ነው እሁድ ይሰበሰቡ እንደነበረና በዚያን ቀን ማለቱ እንደሆነ ግልጽ ነው። እና እያንዳንዱ በየሳምንቱ በፊተኛው ቀን በመጀመሪያው ቀን ማለቱ ነው እንደ ቀናው መጠን እያስቀረ በቤቱ ያስቀምጥ ነው የሚለው። ስለዚህ በቤቱ ያስቀምጥ ያጠራቅም ማለት ነው። እና ስመጣም ማናቸውም ቢሆኑ የታመኑ የሚመስሏችሁ ሰዎች ቸርነታችሁን ማለት ልግስናችሁን ወደ ኢየሩሳሌም ያደርሱ ዘንድ ደብዳቤ ሰጥቼ እልካቸዋለሁ። እና በኢየሩሳሌም ስለሚኖሩ ቅዱሳን የተሰበሰበ ነው ይሄ። እና ለቆሮንቶስ ሰዎች ነው ይሄ መልእክት የተጻፈው። እነዚህ ሰዎች ከአሕዛብ ወደ ክርስትና የመጡ ሰዎች ናቸው። ከዚህ በፊት በአንድ ጥናታችን በተለይ ቅዱስ ጳውሎስ በእንዲህ አይነት መልኩ ያገለግል እንደነበረ ባስታወሰን ጊዜ ያነሳነው አንድ ነገር ነበር። ድሆችን ለመርዳት ብቻም ሳይሆን ድሆችን መርዳት በመካከል ደካማ የሆኑትን ሰዎች ማገዝ በጣም ቸል የማይባል ትልቅ አገልግሎታቸው ነበር። ብቻም ሳይሆን አሕዛብ ወይም ከአሕዛብ ወደ ክርስትና የመጡ ሰዎች ከአይሁድ እምነት ወደ ክርስትና ለመጡ ሰዎች በሚያደርጉት ነገር ያው ታውቃላችሁ፣ በሕዝብና በአሕዛብ መካከል የነበረውን ጥላቻና ርቀት በተለይ አይሁድ ለሌላው ማህበረሰብ ያላቸው ነገር ይታወቃልና ይሄንንም ተግባራዊ በሆነ ሁኔታ ለመስበር የሄደበት መንገድ እንደሆነ አንዳንድ ነገሮች ያመለክቱናል። ስለዚህ በጥቅሉ ጳውሎስ ይሄንን እንደ መመሪያ እንዳስቀመጠው እናያለን። እና እኔም ሊሄድ የሚገባኝ ከሆነ ደግሞ ከኔ ጋራ እነዚህ የመረጣችኋቸው ታማኝ ናቸው የምትሏቸው ሰዎች አብረውኝ ይሄዳሉ፣ ስጦታውን ለማድረስ ማለቱ ነው። ይህንን ኮርጀን ዱባይ በነበረን አገልግሎት በተለይ እዛ የነበረችው ቤተ ክርስቲያን በጣም እኔ እንደውም ከጥቅሱ የሚልቅ እዛ የነበረው ነገር ትዝ ይለኛል። እና እንደዚህ አብይ ጉባኤ ሲሆን ጉባኤው ያው ከዚህ ከኢትዮጵያ ብዙ አገልጋዮች እንዲሄዱ የግድ ስለነበረ ወጪያቸው ከፍተኛ ስለነበረ ይሄንን መመሪያ ቤተክርስቲያኒቱ ምዕመናን በማቀበል ሁሉም የራሱ ጣሳ ነበረው። ልክ እንደ ባንኮኒ እንደምንለው ገንዘብ ማጠራቀሚያ ሁሉም የራሱ ጣሳ ነበረውና ሁሌ ከሚያገኘው ሲወጣ ሲገባ ከታክሲም ከምንም ከተረፈው እዛ ውስጥ ያደርጉ ነበር። እና ጉባኤው አንድ ወር ሲቀረው ሁሉም ጣሳውን እንዲያመጣ ይጠየቅ ነበር። እና በእርግጥም እዛ ተነጥፎ እያንዳንዱ ሰው የሚያመጣው ጣሳ ሲገለበጥ በጣም አገልግሎቱን በደንብ ይደግፍ እንደነበር አስታውሳለሁ። ከዚህ የተወሰደ እንደሆነ ይገባኛል። እና በእንዲህ አይነት መልኩ እንደ ቀናው መጠን የሚለው እኮ ከ110 ነው አላለም። እኔ ይኸውላችሁ በዚህ ጉዳይ ላይ ከዚህ በፊትም ስናገር ሰምታችሁኝ ይሆናል። ደግሜ እናገራለሁ። በጣም ብዙ ሰው በተለይ ከአስራት ጋር ተያይዞ የህሊና ባለ ዕዳ ነው። በጣም ብዙ ሰው ማትጠብቋቸው ሰዎች በጣም ሲጨነቁ እንደውም ኑሯቸው ስላለው ችግር እግዚአብሔር በቃ አስራት በሆነ ጊዜ በልተው እግዚአብሔር እየተከተለ በጅራፍ የሚጀልጣቸው የሚመስላቸው እኔ በቃ እግዚአብሔር በረከቴ ነበር ምን እንደሆነ እንኳን አላውቅም። አንድ ጊዜ ቸገረኝና እንደዚህ አድርጌ በቃ ከዛ ወዲህ አልቀናኝም ስትል የሰማኋት እናት ነበረች። እና በጣም ብዙ ሰው ነው። አንዲት እህት አስራት ነው ብላ ገንዘብ ይዛ መታ አስራት ነው አለችኝ። ግን ጥቂት ስላልሞላልኝ ዕዳ አለብኝ እና የጌታ ዕዳ ይሄን ያህል አለብኝ አለች።
ኧረ ተይ ግድ የለሽም አልተጻፈም፣ እንደሱ የሚባል ነገር የለም፣ ከፈለግሽ ይሄ ሁሉ ያንቺ ነው። በጭራሽ እንደሱ አይደለም። አዲስ ኪዳን ላይ እንደሱ አይደለም። ጌታ ኢየሱስ እኮ ስለኛ የተወደደ በጎ መዓዛ ያለው ሽታ ሆኖ እኮ በአብ ፊት ስለኛ ቀርቧል። የእናንተ መስዋዕት ምን ያደርጋል? እግዚአብሔር አያስፈልግም እያልኳችሁ አይደለም። እንደ መስዋዕትና እንደ ብሉይ ኪዳን ዘመን እዚህ ሚልኪያስ ላይ እንደተጻፈው ሰርቃችሁኛል ይላል የሰራዊት ጌታ እግዚአብሔር ተብሎ እንደተጻፈው ይሄንን አምጥተን አዲስ ኪዳን ላይ ሰውን ሁሉ ሌባ ብሎ መጥራት በጣም ጤነኝነት አይደለም። ምንም በአዲስ ኪዳን ምንም አይነት መሰረት የለውም። ይሄንን ደግሜ ነው የምናገረው። አንዳንድ ሰዎች ይሄንን ለእግዚአብሔር ቃል ከመታዘዝ ይልቅ ስለለመዱት ስለ አስራት በቃ ሆን ብለው ሲናገሩ ስለሚኖሩ አስራትም ብለው እንደው መዝግበውም ሰዎችን ስለሚያስጨንቁ ጭምር ስለለመዱት የእግዚአብሔርን ቃል ሲጋፉ እናያለን። ይሄንን እንደ ስተት ሲቆጥሩት እናያለን። ተወደደም ተጠላም እውነታው ይሄ ነው። አንድ ጥቅስ የለም አዲስ ኪዳን ላይ ሳትሸጠውም ያንተ ነው፣ ከሸጥከውም በኋላ ያንተ ነው። ምን ይሄን ያህል ጭንቁ ውስጥ ከተተ? ነግራችሁ አውቃለሁ፣ ብነግራችሁም ደስ ይለኛል። ተናግሬዋለሁ ከዚህ በፊት በአንድ አገልግሎት። በጣም ውስጤ የቀረና በጣም ያዘንኩበት ነገር ነው። እዛው አረብ ሀገር እዛው ዱባይ አንድ ጊዜ እኔ ቄሱ ወደዚህ መጥተው ቀርተው ረጅም ጊዜ አገልግያለሁ። ብቻዬን ነበርኩ እዛና በየዕለቱ ሰዎች ለግል የጸሎትም አገልግሎት ለተለያየ እርዳታ ይመጣሉ እና በዛን ጊዜ ሁለት እህቶች አንድ ሴት ይዘው መጡ እና ልክ ስታየኝ ቀይ ናት፣ ቲማቲም መሰለች። በጣም ከኔ ባሰ ቀይ ናት። በጣም በንዴት እንዲህ አይኖቿ ሁሉ ሲቀሉ አያታለሁ እና እንዲህ አጉረጠረጠች ወደ እነዚህ ሰዎች። በኋላ ደግሞ ይሄ የእነሱን ልብስ ሙስሊሞች የሚለብሱትን ሂጃብ ለብስ አርጋለች እና አየቻቸው። አልገባኝም። በኋላ ሲናንተ ዞር በሉ አልኩና እሷን ማናገር ፈለግኩ እና ለምንድን ነው የተቆጣሽው? ምን ሆነሻል? እንዴት መጣሽ አልኳት። አይ እነዚህ ማይረቡ ነግራቸዋለሁ፣ እንውሰድሽ ብለውኝ መሄድ አልፈልግም ብዬ አታለውኝ ሌላ ቦታ ነው ብለውኝ ነው የመጣሁት። ሳይህ ግን አወኩ እና አታለሉኝ ብላ በጣም ተበሳጨች። ምንም ችግር የለውም፣ ማንም አስገድዶ ምንም አያደርግም። እዚህ ካልፈለግሽ በመጣሽበት እግር በሩ አልተቆለፈም፣ መሄድ ትችያለሽ። ግን ለምን በዚህ መጠን ተበሳጨሽ? ምንድነው ችግሩ? እውነት አለኝ ብለሽ ካሰብሽ ለምን እንደዚህ ትቆጫለሽ? ምን ሆንሽ አልኳት እና ቀስ ብላ እየቀዘቀዘች መጣች እና እነሱም ከዞር አሉ፣ ጓዳ ገብተው ዝም አሉ። ከእሷ ጋር ማውራት ጀመርኩ። በኋላ ምን አለችኝ? እኔ ክርስቲያን ነበርኩ። ወደዚህ ከገባው 2 ዓመት ቢሆነኝ ነው። በእርግጥ ከገባውበት ጊዜ ጀምሮ በደንብ መምህር ቀጥረው አስተምረውኛል። የእነሱን እምነት ወይም እስልምናን ተቀብያለሁ። ግን ብዙ የሚቆጨኝና የሚያሳዝነኝ ነገር ስላለ ያለፍኩበትን ህይወት የሚያስታውሰኝን አልፈልግም። ስለዚህ በቃ እኔ አንዴ በቃ ወደዛ ሄጃለሁ፣ ወደዛ እያልኩ መገለባበጥ አልፈልግም፣ ተውኝ ብያቸው አታለው ነው ይዘውኝ የመጡት አለች። በኋላ እስቲ አውሪኝ፣ ድሮ እንዴት ነበረሽ? እምነትሽን በተመለከተ መንፈሳዊ ነገር በተመለከተ እስቲ ንገሪኝ አልኩና ወደኋላ ተመልሼ አንዳንድ ነገሮችን እንድታወራኝ ጋበዝኳት። ቀስ ብላ ተረጋግታ ማውራት ጀመረች። እዚሁ አዲስ አበባ መሳለሚያ የሚባል ገብርኤል ቤተክርስቲያን አለ እዚህ ወደ ኮተቤ አካባቢ። እዛ ሰንበት ተማሪ ነበርኩ። ከልጅነቴ ጀምሮ ሰንበት ትምህርት ቤት ነው ያደግኩት። ቤተሰቦቼ ግን በኑሮ በጣም ይቸገራሉ። ቤተሰቦቼ መርዳት ስለነበረብኝ ተበዳድሬ ወደ አረብ ሀገር መምጣት ነበረብኝ። መጣሁ። ስመጣ ለኢያቄም ሐና ለራሱ ለገብርኤል ደግሞ እዚህ ለሳሊተ ምሕረት ለሶስቱም ተስያለሁ እንዲቃናልኝ ወይም እንዲሳካልኝ እና መጣሁኝ። ከመጣሁ በኋላ ስለቴን እንኳን መክፈል ራሴን ማቆም አቃተኝ። ያሰብኩትንም ቤተሰቦቼን መርዳት አልቻልኩም። በኋላ በቃ ሁሉ ነገር እየተበላሸብኝ ከነበርኩበት ቤት ወጥቼ ስራ ማልቀናኝ ብሎ ብዙ ነገሮቼ ተበላሻሹ እና እዛ አገር ቤት እያለሁ የነበረኝ ነገር አሁን እዚህ ከመጣሁ በኋላ የለም እና እውነት እንዳልሆነ ገባኝ። መጨረሻ ላይ ግን አንዳንድ ሰዎችን ሳማክር ሌላውን ተይው ችግር የለውም፣ የገብርኤል ግን ሲሪየስ ነው፣ የእሱን ካልመለሽ
እንዲሁ ስትንከለከይ ነው የምትኖሪው እና ገብርኤል ቁጡ ስለሆነ ምሕረት ስለሌለው እንደምንም ብለሽ ሌሎቹን ተይና የእሱን መልሽ አሉኝ። እሺ የእሱን እንኳን ልመልስ ብዬ ብታገል አልቀናኛለ። ራሱንም ለመንኩት፣ በቃ አረዳኝም አለች። በዚህ መሃል ስጨናነቅ ለምን እንደው አልገላገልም ገብርኤልንም ኡራኤልንም ሩፋኤልንም ሌሎቹንም ከማሰብ ለምን አልወጣም ብዬ ያው እስልምናን ተቀበልኩ አለች። እና በጣም ታለቅሳለች። ውስጧ ያው ይሄ ነገር እንደወሰዳት በደንብ ያስታውቅ ነበር እና ቁጭትም ሐዘንም ደግሞም ስታገለግልም ስለኖረች ክርስትና ውስጥም ስለኖረች የምታውቀውም ነገር ስላለ ከህሊናዋ ጋር እየተሟገተች ነው ያለችው እና በጣም ነበር በተሰበረ ልብ የምታለቅሰውና በኋላ ስለ አስራት በኩራትና ስለ ስለት መናገር ነበረብኝ። በአዲስ ኪዳን ስለት የሚባል ነገር ነበረ ወይ? በእርግጥ ጳውሎስ አንዳንድ አይሁድን ለማሳመን በክንክራኦስ ተላጭቶ ስለት ለመፈጸም የገባበት ሁኔታ እንዳለ ግብረ ሐዋርያት ላይ እናነባለን። ከዛ ባሻገር ግን በሐዲስ ኪዳን አባ ብለን እንድንለምን ተጻፈ። የምትለምኑትን በኢየሱስ ክርስቶስ ስም አድርጉት ተብሎም ተጻፈ። ጌታ ኢየሱስም ቢሆን በስሜ የምትለምኑትን አደርገዋለሁ አለ እንጂ ይሄንን ካደረክልኝ ይሄንን አደርግልሃለሁ የሚል ልማድ ከብሉይ ኪዳን የመጣና የእግዚአብሔርን ቃል በስነ ስርዓት የማያጠኑ ሰዎች ህዝቡ ላይ የሚጭኑት ቀንበር ነው። በምንም ተአምር ቅዱስ ገብርኤልም አያንከራትትሽም። የእግዚአብሔር መልአክ ዛር አይደለም፣ ሰይጣን አይደለም። የእግዚአብሔር መልአክ ከሆነ ገብርኤል ይሄን አያደርግም። እኔ ማውቀው ገብርኤል የምስራች ያለ ስለ ኢየሱስ ክርስቶስ ወደ ድንግል ማርያም የምስራች ይዞ የመጣ ጤናማ የሆነ መልአክ ነው። ለምን እንደሆነ እንደዚህ እንግዲህ አንድ ጊዜ ያው ዘካርያስን አፉን ለጉሞት ሄደ። በቃ ገብርኤል ማለት በቃ ሁል ጊዜ ለጓሚ ነው። በቃ አለ ደግሞ አንድ ተረት አለ። በሚካኤል ቀን ሰውየው እያረሰ ሲሄድ እና ሚካኤል አየው እና እኔ እንዳየው ገብርኤል እንዳያይ ብሎት ሄደ። እና በቃ ገብርኤልን የሆነ ነገር አድርገን ይሳልነው። የመጽሐፍ ቅዱስ ላይ ያለም አይመስለኝም። አውሊያ አስመስለን ዛር አስመስለን ይሳልነው እና ልክ አይደለም እህቴ። እግዚአብሔር ካንቺ ምንም 10 ሳንቲም አይፈልግም። እግዚአብሔር ልጁን የሰጠሽ ለዘላለም ሕይወት የሚጠብቀሽ ካንቺ 10 ሳንቲም የማይፈልግ አምላክ ነው። በደንብ ጊዜ ወስጄ አስረዳዋት እና በጣም እያለቀሰች በእንባ እንደራሰ ይሄ ሰውነቷ ጭምር በእውነት በጣም ነው ስታዘን የነበረው። መጨረሻ ላይ ፈቃደኛ ነሽ ልጸልይልሽ አልኳት። እሺ አለች እና ስጸልይ ክፉ መንፈስ ነበር። እሱም ጮሆ ወጣ። ለካ ብቻዋን አልነበረችም እና እግዚአብሔር ረዳት። በጣም የሚገርመኝ ነገር መቼም ይሄንን እንደ ትልቅ ምስክርነት እየነገርኳቸው አይደለም፣ ቀጣዩን ነገር ማለት ነው። ግን የ500 ድርሃም ስራ ቸግሯት ስታጉረመርም የነበረች ሴት አቡዳቢ 1600 ድርሃም ስራ አግኝታ ሳምንት ሳይሞላው ነው የሄደችው። እግዚአብሔር ፈታው፣ ታሪኳን ሁሉ ለወጠው። እና ከዚህ ጋር ተያይዞ እንዲህ ላውራ ብል ማቃቸው በጣም ብዙ ነገሮችን አንድ ጊዜ እያልኩ ብዙ ልነግራችሁ ይችላል። አሁን ገንዘብ ስለመስጠት ስላለመስጠት አይደለም እያወራሁ ያለሁት። የሐዲሱ ኪዳን መርህ የሚሰጥ በልግስና ይስጥ፣ እያንዳንዱ በልቡ እንዳሰበ እንዲሁ ይስጥ ተብሎ ነው የተጻፈው። እንደ ቀናው መጠን ምን ማለት ነው? በቃ እንደ ቀናው መጠን፣ በቃ እንደተሳካለት ማለትስ ምን ማለት ነው? ሰው እንዲህ አፍንጫው ተፎንኖ በግድ ባለዳ ተደርጎ ገንዘብ እንዲያመጣ የጌታን ሰርቃችኋል ሌቦች የሚል ስብከት ከዛ ከጓሮ ተውሰን ሰው ግራ እንድናጋባ በጭራሽ ሐዲሱ ኪዳን እንዲህ አይነት እድል አይሰጥም። ማንም ሰው እዚህ ውስጥ ባለዳ እንደሆነ እያሰበ የተቀመጠ ሰው ካለ ነፃ ይውጣ። ይሄን ያስተውል። መስጠት ኪሳራ የለውም። በልባችሁ እንዳለ እንደቀናችሁ መጠን ስጡ፣ ይጠቅማል አገልግሎት፣ እኛም ደስ ይለናል። ብዙ ጊዜ ስለማንለምን ስለማንጠይቅ ገንዘብ ሞልቶን ተትረፍርፎ በጆን እያስቀምጠን አይደለም ዝም ያልነው። እግዚአብሔር ስለሚረዳንና የሥራው ባለቤት እግዚአብሔር ስለሆነ ደግሞ ብዙ ሰዎች በቅንነት እንደቀናቸው መጠን እንደሚያደርጉም ስለምናይ ነው ብዙ ማንለው እና እግዚአብሔር ባራኪ ነው። እግዚአብሔር በልጁ በብዙ ምሕረት ወደኛ ሕይወት መጥቷል። ዛሬም ቢሆን የማንም የስጦታ ባለ ዕዳ እግዚአብሔር አይሆንም።
እግዚአብሔር ቸርና ለጋስ አምላክ ነው። ግን የምናደርገውን እንደ ባለ ዕዳ አስበን አናደርገው። አንዳንዱ ሰው ይጎልበታል። የትምህርት ቤት መክፈል ማለት ልጆቻቸውን ትምህርት ቤት ማስተማር በሚችሉበት ጊዜና ወቅት ሁሉ ነገር ሊያጣጥር ይችላል። አንስተው ለትምህርት ቤት ከፍለው የሚሳቀቁ ሰዎች ገጥመውኛል። አስራት ነው ብዬ ያስቀመጥኩትን ለትምህርት ቤት ከፈልኩ እና እንደው እኔ ኃጢአተኛ ነኝ ብለው ስቅስቅ ብለው ያለቅሳሉ። አልታመንኩም ብለው። አረ የሚባል ነገር የለም በጭራሽ፣ እንደሱ አይደለም። ስለዚህ ማናችንም ብንሆን እንደ ቀናን መጠን በልባችን እንዳለ መጠን እንደ አንዳንዶቹ ከፈለግን ያለንን እንስጥ፣ ከፈለግን 1/10ኛም ወይም ደግሞ 10% ይሁን እንደ ቀናው እና በልቡ እንዳለው እንደተሰማው እንደ ሸክሙ መጠን ያድርግ። አዲስ ኪዳን እንደሱ ነው እንጂ እንደ ብሉይ ኪዳን የለማ። ሐዋርያት ያደረጉት እንዴ አስራት ብለው መዘገቡ እንዴ? ሰው እንደ ቀናው በልቡ እንዳለው መጠን እንዲሰጥ አደረጉ እንጂ እንዲህ አይነት ቀንበር ቤተክርስቲያን ላይ ወይም ቅዱሳን ላይ አልጫሉ። የለም እንደዚህ አይነት ትምህርት። ደግሜ ነው የምናገረው። ይሄንን በደንብ ማስተዋል ያስፈልጋል። ስለዚህ ጥሩ ልምድ ነው አይደል? እና እናንተም እስቲ እንደቀናችሁ መጠን እንደሱ ሞክሯት። ትንሽ የሆነች ነገር ትኑራችሁና እንደቀናችሁ መጠን አንዳንድ ጊዜ ስንወጣ ስንገባ ድቃቂ ሳንቲሞች፣ ዛሬ ያው ድቃቂው ሳንቲም ቁጥር ውስጥ የሚገባ አልሆነም፣ ግን በቃ ብቻ እንደቀናችሁ መጠን ይሄን አድርጉና ያው ዛጋ ሳጥን አለ፣ ይሄን አድርጉ። እንደ ግዴታ ግን አይደለም በፍጹም። ማንም ሰው እንደ ባለዕዳ ራሱን አይቁጠር። ይሄንን ደግሜ ላሳስባችሁ እወዳለሁ። ከዚህ ጋር በተያያዥነት ሐዋርያት ሥራ 24 ጳውሎስ እንዲህ ይላል፣ ከብዙ ዓመትም በኋላ ለሕዝቤ ምጽዋትና መሥዋዕትን አደርግ ዘንድ መጣሁ። ይህንንም ሳደርግ ሳለሁ ሕዝብ ሳይሰበሰብ ሁከትም ሳይሆን በመቅደስ ስነጻ አገኙኝ። ቅድም ያልኳችሁ ነው። ሐዋርያት ሥራ ምዕራፍ 24 አገኙኝ ማለት ለሕዝቤ ምጽዋትና መሥዋዕት ለማድረግ በመሰረቱ ይሄንንም ያደርግ የነበረው አገልግሎቱን ለማሳለጥ አገልግሎቱን ለማስቀጠል እንጂ ከዛ ለተለየ ዓላማ እንደ ግዴታ አይደለም ያደረገው። ሌላው በሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 9 ጀምሮ እስከ 15 ባለው ክፍል ያለውን አነባዋለሁ። የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። በዚህም ነገር ምክር እሰጣለሁ፣ ከአምና ጀምራችሁ ለማድረግ ብቻ ያይደለ፣ ነገር ግን ለማሰብ ደግሞ አስቀድማችሁ የጀመራችሁት ይህ ይጠቅማችኋልና። አሁንም ለማሰብ በጎ ፈቃድ እንደነበረ እንዲሁ እንዳላችሁ መጠን መፈጸም ደግሞ ይሆን ዘንድ ማድረጉን ደግሞ ፈጽሙ። ማለት ከልግስና ጋር ስለተያያዘ ሐሳባቸውና ይሄን ለማድረግ ስላላቸው ጋት ነው እያወራ ያለው። በጎ ፈቃድ ቢኖር እንዳለው መጠን የተወደደ ይሆናል እንጂ እንደሌለው መጠን አይደለም። ለሌሎች እረፍት ለእናንተም መከራ እንዲሆን አይደለም። ማለት ሌሎች ከእናንተ በሚወሰደው ገንዘብ እንዲያርፉና እናንተ ደግሞ እዚህ እንትን አሉብኝ እነሱን መስጠት አለብኝ ብለህ እንድትሰቃይም አይደለም። አንዳንዱ ሰው እንደሱ ነው። ግዴታ እንዳለበት ያስብና ይሰቃያል። በቃ እየተነጫነጨ እኔ እኮ የራሴ ችግር አለብኝ ግን ይላል። እና እሱንም ነው እያስገነዘበ ያለው። እንዴት ጤናማ አገልጋይ እንደሆነ እዩት። እግዚአብሔር ረድቶታል። ለሌሎች እረፍት ለእናንተ መከራ እንዲሆን አይደለም፣ ትክክል እንዲሆን ነው እንጂ የእነርሱ ትርፍ ደግሞ የእናንተን ጉድለት እንዲሞላ በአሁኑ ጊዜ የእናንተ ትርፍ የእነርሱን ጉድለት ይሙላ። በትክክል እንዲሆን እነሱ ጋር ሙላት የሆነው ነገር የእናንተን ጉድለት ይሞላል። እናንተ ጋር ሙላት የሆነው ነገር የእነሱን ጉድለት ይሞላል። ስለዚህ ትክክል የሆነ ነገር ማለትም አብሮ መሻገር፣ አብሮ መቆም፣ ተረዳድቶ መሆን የሚቻልበት አቅም ይሆናል። ትክክል እንዲሆን ነው። ዞሮ ዞሮ በአንድ ወቅት ታስታውሳላችሁ፣ በዚህ በኮሚኒዝም ስርዓተ ማህበር
ስርዓተ ማህበር ነው የሚባለው ምንድነው ርዕዮተ ዓለም ምናምን እንግዲህ ከሐሳቡ ብዙ ርቅ ያለውና እዛ ያው ወደ ምንጩ ልሂድ አይደል እዚህ እንተውና ወደዛ ወደ ራሻና እዛ አካባቢ በነበረው ስታሊንና የሌሎቹ ዘመቻ ያው ዋናው ነገር ይሄ ፍትሃዊ የሆነ የሀብት ክፍፍል የሚባል አጀንዳ ነው። ዋናው ነገር ፍትሃዊ የሆነ ወደ ሀገራችንም ስንመጣ ራሱ አፄ ኃይለ ሥላሴ ከወደቁበትና ደርግ ብዙ ተከታይ ወይም ደግሞ የለውጡን ሲያራምዱ የነበሩ ሰዎች በጣም ብዙ ሰው ካስከተሉበት ነገር አንዱ ያው ቡርዥዋ ከሚባለው ወይም ደግሞ ካፒታሊስት ከሚባለው ወይም ደግሞ የብዙዎችን ሀብት ይዘዋል ከሚባሉ ሰዎች መሬትና ቤቶች ምናምን በመንጠቅ ለደሃውና ለሌላው ማከፋፈልና ሁሉን ማስተካከል ነው ሐሳቡ። እና ምን አነበብኩ በአንድ ወቅት ከባለጠጋው ነጥቀው ለደሃው ሲሰጡና ደሃውን ሲያበለጥጉ የድህነት ሽግግር ማድረጋቸውን አላወቁም የሚል ጽሑፍ አንብቤ ገርሞኛል። ምክንያቱም ከዚህ ነጥቀው እንግዲህ ፌር አይደለም፣ ክፍፍሉ ልክ አይደለም፣ ፍትሃዊነት የለውም ምናምን በሚል አይደል ያ ሁሉ ግርግር እና ባለጠጋ የነበረውን ተዘርፈውና በማከፋፈል ስም ደግሞ ሌላው ያልደከመበትን አግኝቶ እሱ ባለጠጋ ይሆናል፣ ያ ደግሞ በቸርክ ይሄዳል በተራው። እንደሱ ነው የሆነው። እንደታሰበው ያ ርዕዮተ ዓለም ብዙ እንዳልገፋ ሐሳቡ በጣም የተከበረ ቢመስልም ብዙ ነገር ግን መሬት ላይ በስርዓት እንዳልወረደ ያው ታሪክ ያሳየናል። እና እሱን ስላስታወሰኝ ነው፣ ዝርዝር ስለዛ ለመናገር አይደለም ይሄ ንግግር። እና ከእናንተ ዘርፌ እናንተ እንደሃ አድርጌ ሌሎቹን ለማበልጠግ አይደለም፣ ወይም ደግሞ እናንተ እና እነሱን ትክክል ለማድረግ ነው። የእናንተ ምልአት ለነሱ ጉድለት ምልአት ይሆናል። ደግሞ እንደ ሰው አይታወቅም ነገ የሚሆነው ነገር። የነሱ ምልአት ደግሞ ለእናንተ አሁንም ጉድለት ምልአት ይሆናል። ስለዚህ ትክክል እንድትሆኑ ማለት ተጋግዛችሁ ተረዳድታችሁ እንድትሻገሩ ነው ሐሳቡ። ከዛ ባሻገር ግን በመሰረቱ በሌላ ቦታ አንድ ከዚሁ ጋር ተያይዞ የቀረበ አንድ ነገር አለ። የአይሁድ ማለት አይሁዳውያን እንግዲህ ቃሉ ባላደራ ሆነው ደግሞም እንደሚታወቀው ወንጌልን ለማገልገል በመላው ዓለም የሄዱት እኮ ከምድረ እስራኤል የተነሱ እንደውም ብዙዎቹ ሳይሆን አጠቃላይ ደቀ መዛሙርቱ የገሊላ ሰዎች ናቸው። ይሄን ታውቃላችሁ። እነዛ የገሊላ ሰዎች ወይም ደግሞ መጀመሪያ በመንፈስ ቅዱስ ኃይል ወንጌልም የተሰበከው በእስራኤል መካከል ነው። ወንጌልን ይዘው በእስጢፋኖስ ሞት ምክንያት የተበተኑት እነማን ናቸው ብለን ስናይ እስራኤላውያን ናቸው፣ ከአይሁድ የሆኑት ናቸው። የነሱ ሙላት ለአሕዛብ ጉድለት ሙላት ሆኗል። ምክንያቱም በወንጌል እውነት በኩል እነዚህ ለአሕዛብ ባለውለታ ናቸው። ወንጌል ይዘው ሄደው የእግዚአብሔርን እውነት ይዘው ሄደው የነሱ ምልአት ለአሕዛብ ጉድለት ሙላት ሆኗል በወንጌል እውነት በኩል። ከዛ ባሻገር አሕዛብ አብያተ ክርስቲያናትን ገንዘብ ሲያዋጣ ደግሞ ያን እነሱ በዚህ በኩል ለእናንተ እንደጠቀሟችሁ ብድራትን ልትመልሱላቸው ይገባል። ደግሞ እናንተ ድሆችን ከኢየሩሳሌም የሆኑትን ደግሞ በዚህ ነገር ልትደግፏቸው ይገባል የሚል በጣም የሚገርም አይነት መልእክት ነበረው ሐዋርያው። እና ይሄንንም ነው እንዲሁ የገንዘብ ሙላትና ጉድለት ብቻ አይደለም ሐሳቡ፣ በሌሎች ቦታዎች የተዘረዘረም ነገር ስላለ እንግዲህ እንዲህ ተብሎ እንደተጻፈ ብዙ ያከማቸ አላተረፈም፣ ጥቂትም ያከማቸ አላጎደለም። እንዲህ ተብሎ እንደተጻፈ እንግዲህ ያከማቸው ለጎደለው መልካም ያድርግ፣ የጎደለው ደግሞ ሲሞላለት ደግሞ ለሌላው እንደሱ ያድርግ ማለቱን እናስታውሳለን። ይሄም ያው በምክር መልኩ የቀረበ በበጎ ፈቃድ እንዲደረግ የተነገረ መሆኑን መርሳት የለብንም። አሁንም ከዚሁ ከሁለተኛ ቆሮንቶስ ሳልወጣ ሁለተኛ ቆሮንቶስ ምዕራፍ 9 ይሄ ግልጽ መመሪያ ነው። ከቁጥር 6 ጀምሮ ያለውን እስከ 12 ባነበው መልካም ነው። ይህን እላለሁ፣ በጥቂት የሚዘራ በጥቂቱ ደግሞ ያጭዳል፣ በበረከት የሚዘራ በብዙ ማለት ነው፣ በበረከት ደግሞ ያጭዳል። በዘራው መጠን ምላሽ አለው ነው መልእክቱ። በሰጠው መጠን ምላሽ አለው፣ በዘራው መጠን ምላሽ አለው ነው መልእክቱ።
እግዚአብሔር በደስታ የሚሰጠውን ይወዳል። እየተነጫነጨ የሚሰጥ ሰው እግዚአብሔርን እያስቀየመ ነው የሚሰጠው ማለት ነው። በጣም ተቸግሮ ማድረግ አልነበረብኝም ግዴታ ሆኖብኝ ዕዳ ሆኖብኝ እያለ የሚሰጥ ሰው በሌላ ቋንቋ እግዚአብሔር ደስ የማይሰኝበትን ነገር እያደረገ ነው ማለት ነው። እግዚአብሔር በደስታ የሚሰጠውን ይወዳል። እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል። ግልጽ ነው ይሄ። ማንም በዚህ ጉዳይ ላይ የተሰቀቀ ምንም እንዲያደርግ ጌታ ፈቃዱ አይደለም። እግዚአብሔር ምን ጎሎበት ብራብ ለአንተ አልነግርህም የሚል አንድ ጥቅስ አለ። በሺህ ተራራዎች ያሉ ፍየሎች የኔ አይደሉም ይላል። እና እግዚአብሔር ምን ጎሎበት ከሰው ይጠብቃል። እና ይሄንን ማስተዋል ያስፈልጋል። ይኸውላችሁ በተነ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ስለዚህ በሚሰጣችሁ ጸጋ መጠን እግዚአብሔር በሚያበዛው ጸጋ መጠን ነው እያለ ያለው። ይሄንን እግዚአብሔር ያደርጋል። እግዚአብሔር የታመነ ነው። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል። በጣም የሚገርመው ነገር በዘራችሁት መጠን በእጥፍ ይሰጣችኋል ብቻም ሳይሆን የምትዘሩትን ራሱ ይሰጣችኋል። እንደ ጸጋው መጠን ነው ይሄ የሚሆነው። የምትሰጡትን ይሰጣችኋል ነው እያለ ያለው። አሁን የዘራችሁትን ይሰበስባል ወይም በብዙ እጥፍ እንድትመልሱ ያደርጋል ብቻ አይደለም። የምትሰጡትን ራሱ የሚሰጣችሁ እሱ ነው። እሱ ይሰጣል፣ ራሱ የምትሰጡትን ይሰጣል። ቅንነት ካለ፣ በጎ ሕሊና ካለ፣ የእግዚአብሔርን ልብና የልብ ፈቃድ ሰው ካስተዋለ እግዚአብሔር የሚሰጥህ ነው፣ የሚቀበል ብቻ አይደለም። ሰጥቶ ነው የሚቀበልህ። ከየት አምጥተህ ትሰጠዋለህ? አንተ ማነህ ለእግዚአብሔር የምታበድር? ምንድን ነው ሰው? ይሄንን ማስተዋል ያስፈልጋል። ጸጋን ሁሉ ሊያበዛላችሁ ይችላል። አያችሁ፣ ለበጎ ስራ ሁሉ ትበዙ ዘንድ ለመልካም ስራ የሚሆን ነገር እንዲኖራችሁ ጸጋን ራሱ ሊያበዛ ወይም ሊጨምር ይችላል። ምክንያቱም እሱ ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ ስለሆነ እግዚአብሔር ይሄን የሚያደርግ አምላክ ነው። መረሳት የለበትም። ኮሮጆውና ኪሳችን አለ የሚነጻጸረው እግዚአብሔር ለጋሱ አምላክ እና የልቡ ፈቃድ ነው መታየት ያለበት። ይሄ በደንብ ነው መስተዋል ያለበት። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በጽድቅ የምታደርጉትን ፍሬውንም እሱ ራሱ እግዚአብሔር ያሳድጋል። እና ይሄ ገብቶትና አምኖ የሚያደርግ ሰው በጭራሽ አይጎልበትም። ራሱ እግዚአብሔር የጽድቁን ፍሬ ያሳድጋል፣ የምትሰጠውንም ይሰጥሃል። ደግሞ በሰጠኸው መጠን ደግሞ በብዙ እንድታጭድ ያደርጋል። ስለዚህ ራሱ እግዚአብሔር ነው የጉዳዩ ባለቤት። እኛ ለሚነጥቅ አውሊያና ዛር አይደለም የምንሰጠው፣ ወይም ደግሞ ለአጭበርባሪ ደብተራና አስማተኛ አይደለም የምንሰጠው። ይሄንን ማሰብም አለብን። እና እግዚአብሔር ማን እንደሆነ ሁሌም መረሳት የለበትም። የልቡ ፈቃድም መረሳት የለበትም። ይሄ ሁልጊዜም ቢሆን በልባችን ትልቁን ስፍራ ሊይዝ ይገባል። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። በእኛ በኩል ለእግዚአብሔር የምስጋና ምክንያት እናንተ በምታደርጉት ነገር ስለ እናንተ እግዚአብሔርን እናከብራለን፣ እግዚአብሔርን እናመሰግናለን። የሚሆነውን ልግስና ሁሉ ብታሳዩ ደስ ይለናል። ምክንያቱም ለእኛም የምስጋና ርዕስ ይሆነናል። በምታደርጉት ነገር ለእግዚአብሔር ብዙ ምስጋና እናቀርባለን፣ እናከብራለን ማለቱ ነው። እግዚአብሔርን የዚህ ረድኤት አገልግሎት ለቅዱሳን የሚጎድላቸውን በሙሉ የሚሰጥ ብቻ አይደለም። እንዲህ አይነቱ ነገር በቤተ ክርስቲያን ያለውን ክፍተት የሚሸፍን ቅዱሳንን የሚጠቅም ወይም ቅድም እንዳልነው የጎደለባቸውንና ጉድለት ያለባቸውን ሰዎች የሚረዳ ብቻ አይደለም። የሚጎድላቸውን በሙሉ የሚሰጥ ብቻ አይደለም። ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። እግዚአብሔርም በዚህ ደስተኛ ነው እና የምስጋና ርዕስ ይሆናል፣ የምስጋና ምክንያት ይሆናል። ብዙ ምስጋና ለእግዚአብሔር እንዲቀርብ ያደርጋል። ሰዎችን ጉድለት የሚሸፍን አንድ በቅዱሳን መካከል ያለን ችግረኛ የሚደግፍ ወይም በቅዱሳን መካከል ያሉ ችግረኞችን የሚጠቅም ብቻም ሳይሆን ጉድለታቸውን የሚሞላ ብቻም ሳይሆን ለእግዚአብሔር
ምስጋና እንዲበዛ የሚያደርግ ነው ማለቱን እናነባለን እና እስከ ቁጥር 15 ላንብበው። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ይሄን የሚቀበሉ ሰዎች ራሳቸውም ስለናንተ ሲማልዱ ስለናንተ ሲጸልዩ ማለቱ ነው። በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። እግዚአብሔር በመካከል ምን እንደሚያደርግ ነው የሚነግረን። ይሄን ካለ በኋላ ስለማይነገር ስጦታው እግዚአብሔር ይመስገን። በቋንቋ የማይገለጥ ስጦታ ያለው እግዚአብሔር ይባረክ፣ እግዚአብሔር ይመስገን እና እግዚአብሔር ማዕከል ይሁን የጉዳዩ። እግዚአብሔር ትኩረት ያግኝ። ለእግዚአብሔር ምስጋና ርዕስ ወይም ደግሞ ምክንያት ይሁን። ከዚህ ጋር አንድ ጥቅስ ደግሜ ላስታውስ። በፊልጵስዩስ ምዕራፍ 4 ከቁጥር 15 እስከ 20 ባለው ክፍል በተለይ ቁጥር 17 እና ቁጥር 18 ላይ እንደዚህ የሚል እናነባለን። ቁጥር 17 እና ቁጥር 18 ላይ ግን ከ15 ጀምሮ ያለውን ላንብበው። ምዕራፍ 4 ከቁጥር 15 ጀምሮ እንደዚህ ይላል። የፊልጵስዩስ ሰዎች ሆይ ወንጌል በመጀመሪያ ሲሰበክ ከመቄዶንያ በመጣሁ ጊዜ ከናንተ ብቻ በቀር ሌላ ቤተክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። ሌሎች የአብያተ ክርስቲያናት በዚህ ሁኔታ አብረውኝ አልነበሩም እያለ ነው። በመስጠትና በመቀበል ስሌት ውስጥ አልነበሩ ማለት አገልግሎቱን ለመደገፍ አስተዋጽኦ እንዳላደረጉ የሚያሳይ ነው። በተሰሎንቄ እንኳ ሳለሁ አንድ ጊዜና ሁለት ጊዜ የሚያስፈልገኝን ሰዳችሁልኝ ነበር አለ። በስሌታችሁ ይላል። ይህን ቃልና ቀጣዩን ጥቅስ ነው እንድናስተውለው የፈለኩት። በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም ማለት እንዲህ አስባችሁ በማድረጋችሁ የሚበዛ ፍሬ ይኖራል። ምንም ጥርጥር የለውም። ለወንጌል አገልግሎት ገንዘብ ያስፈልጋል። ትራንስፖርትስ ቢሆን ዝም ብሎ አይኬድም አይደል? አይኬድም፣ ገንዘብ ይከፈልበታል። ያኔ እሱ በመርከብ በእንስሳም ጀርባ ላይ ሊሆን ይችላል፣ በእግሩም እየኳተነ ሊሆን ይችላል። መቼም እነ መኪናና አውሮፕላን የሉም። ያንንም ያህል ታላላቅ ዓለም አቀፍ ጉዞዎችን ሲያደርግ ሐዋርያው ሳይበላ ዝም ብሎ እንደ መልአክ ሆኖ አልኖረም እና ለሱ ሩጫና አገልግሎት የሚጠቅመውን ነገር ማድረግ በሱ ሩጫ ውስጥ ለወንጌሉ አገልግሎት ፍሬያማነት አስተዋጽኦ ማድረግ ነው። ስለዚህ ሐዋርያው ይሄን በማድረጋችሁ የሚበዛውን ፍሬ እንጂ ስጦታችሁን ፈላጊ አይደለሁም ሲል እናየዋለን። ስጦታችሁን ፈላጊ አይደለሁም ማለት በቃ ከናንተ የማገኘው ያ ገንዘብ አይደለም፣ ግን በዚህ ምክንያት አገልግሎቱ ይሻገራል፣ ይራመዳል፣ ፍሬያማ የሆነ ሩጫ ለመሮጥ ድል ይሰጠኛል። ስለዚህ ይሄንን ነው እኔ የምፈልገው እያለ ነው። ነገር ግን አለ ይኸውላችሁ ሁሉ አለኝ ይበዛልኝማል፣ የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔርም ደስ የሚያሰኘውን ስጦታችሁን ከአፍሮዲቱ ተቀብዬ ተሞልቻለሁ ይላል። ማለት እነሱ የሚሰጡት ስጦታ ጉድለቱን ሞልቶለታል። አፍሮዲቱ በሚባል ሰው ልከውለታል። አንድ ጊዜ ብቻም ሳይሆን ከአንድ ጊዜ በላይ እንደላካችሁልኝ ብሎ እውቅና ሲሰጥ እናያለን። ስለዚህ ይሄ እሱ ኪስ የገባ ወይም ደግሞ ወደ እሱ ማንነት የመጣው ስጦታ ለእግዚአብሔር የመዓዛ ሽታ ነው። ምክንያቱም ወንጌል ዓላማ ሆኖ የእግዚአብሔር ሥራ ዓላማ ሆኖ ከወንጌል ጋር በመስማማታቸው ከሐዋርያው አገልግሎት ጋር በመቆማቸው ያደረጉት ነገር ስለሆነ ለእግዚአብሔር የመዓዛ ሽታ ነው። ስለዚህ ይሄን ስጦታ ተቀብዬ እኔ ተሞልቻለሁ፣ የኔ ምልአት ለእግዚአብሔር የመዓዛ ሽታ ሆኗል ማለቱን እናያለን። እና ይሄን ካለ በኋላ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ለአምላካችንና ለአባታችን እስከ ዘላለም ድረስ ክብር ይሁን አሜን ይላል። ስለዚህ ከመስጠት ጋር ተያይዞ ይሄን ማስተዋል ተገቢ ነው። አንድ ወይም ሁለት ነገር ላስታውስና መልእክቴን ላጠቃል። ይሄን ርዕስ እንዳልመለስበት ነው። ይኸውላችሁ ችሮታና ስጦታ
ሁሌ ስላለ ወይም ደግሞ ስለሚኖረን ወይም ደግሞ የተረፈ ነገር ስላለን የምናደርገው ብቻ አይደለም። ይሄንን ማስተዋልም ያስፈልጋል። ከሞላው ቆንጥረን ካለን ትርፋችን የሆነ ነገር እያደረግን ብቻ የሚከናወን አይደለም። እኔ ለዚህ በጣም ብዙ እንደ ምሳሌ ማንሳት እችላለሁ። ብዙ የመጽሐፍ ቅዱስ ክፍል ማርቆስ 12ን ታስታውሳላችሁ? ማርቆስ 12ን ያዙት እናንተ አንብቡት፣ ጊዜ አልወስድበትም። ከቁጥር 41 ጀምሮ እስከ 44 ጌታ ኢየሱስ ክርስቶስ ሉቃስ 21ም ላይ ይሄን እናያለን። ከቁጥር 1 እስከ 4 ማርቆስ 12 ከ41 እስከ 44 ሉቃስ 21 ከ1 እስከ 4 በዚህ ክፍል በጣም ብዙ ሰዎች በግልጽ አንዳንዶቹ እንደውም ያው መለከት እያስነፉ ጭምር እንደሱ ያደርጋሉ። ማለት በምትሰጡ ጊዜ እንደሱ አታድርጉ ብሎ ማቴዎስ 6 ላይ ጌታ ስለ ጾምና ስለ ጸሎት ስለ ምጽዋት በተናገረበት ጊዜ ይሄ ዋጋቸውን ከሰው ስለሚቀበሉ ሰዎች ማቴዎስ 6 ላይ ጌታ ያለውን ነገር እዛ የተራራው ስብከት ላይ የምታስታውሱ ይመስለኛል። እና በጣም ብዙ ሰዎች ይሰጣሉ ገንዘብ እና ብዙ ነገር ያደርጋሉ። እና ጌታ ያይ ነበረ። እና አንዲት መበለት እንግዲህ ገንዘብ ድቃቂ አምጥታ ቀስ ብላ ስታደርግ አየ ጌታ። ጌታ ሁሉን ያየለ አየ ጌታ። እና ሁሉም ከትርፉ ነው ያደረገዋል ሁሉን ስለሚያውቅ። እቺ ሴት ግን ከጉድለቷ ሰጣለች፣ ትዳሯን ሰጠች ነው ያለው። ማለት የሌላት ሴት ናት፣ ጌታ ያውቃታል። በቅንነት ከጉድለትም ቢሆን የምትደረገዋን ያችን ነገር ማየት የሚችል ጌታ ከገንዘቡ ብዛትና ምልአት ጋር ሳይሆን ከሰጠንበት ልብ ጋር ተያይዞ እግዚአብሔር ለጋስ መሆኑን እናያለን፣ ምላሽ እንዳለው እናያለን። እና እዚህ እንኳ ያው ብዙ አላየሁም። ይሄ ዳጎስ ያለ ብር ያላቸው ወይም የሚሰጡ ሰዎች ኮራ ብለው አድርገው ይሰጣሉ። እና ድቅቅ ያሉ ሳንቲሞች ያሏቸው ሰዎች ደግሞ ያው እስከ ጥልቁ ይሸኟታል። ቀጨል ስትል እንኳን እንዳትሰማ ማለት እስከ ኮረጆው ታች አሳርፈዋት ነው የሚመለሱት። መቼም 1 ብር የሚሰጥ 10 ብር የሚሰጥና እንደው ብዙ ብር የሚሰጥ ሰው የሚወሰነው እንደ ልቡ ቢሆንም እኔ ገንዘብ ከኪስ ሳይሆን ከልብ እንደሚሰጥ ነው የሚገባኝ። አንዳንድ ሰዎች ብዙ ማድረግ እየቻሉ በጣም አስቸጋሪ ልብ ያላቸው ሆነው እንኳን ለሌላው ለራሳቸውም ሳይሆኑ ሲያልፉ እናያለን። ለራሳቸውም ሳይሆን እና ተናጥቀው የሰበሰቡትን ላልደከመበት ትተው ይሄዳሉ። ሰሎሞን እንደተናገረው አንድ ከፀሐይ በታች እንደው በጣም የሚከብድ ነገር አየኋል። አንድ ሰው ነበር፣ ሁለተኛም የለውም፣ ሌላም ሰው የለውም፣ ብቻውን ይደክማል፣ ለድካሙ መጨረሻ የለውም፣ ይሰበስባል እና ላልደከመበት ትቶት ይሄዳል። ይህም ከፀሐይ በታች እጅግ የሚከብድ ነው አለ። እና በጣም ተናጥቆ ሰው ስንት ግፍ ሰርቶ ስንት አጭበርብሮ ሸራርፎ አታሎ ሚዛን አንጋዶ ይሰበስብና በቃ አንድም ቀን ምንም አስተዋጽኦ ለሌለው ሰው ትቶት ይሄዳል። ምን ታደርገዋለህ? አታሻግረው። ሳትወድ በግድ ጥለው ትሄዳለህ። እንደሱ ይሆናል። እና እኔ ገንዘብ ከልብ ነው ማለት ከልብ ጋር ይገናኛል ማለት ሌላኛው ጌታ አይደለ ገንዘብ። መጽሐፍ ቅዱስም እንደሱ አለም ያለን አንደኛ ጢሞቴዎስ ምዕራፍ 6 ላይ እንደገና ጌታም ለገንዘብና ለጌታ ልትገዙ አትችሉም ብሏል። እና ራሱን የቻለ ሌላ ጌታ ነው ገንዘብ። ይሄ ይታወቃል። ለማንኛውም ሁለተኛ ቆሮንቶስን ሳላነብ መልእክቴን አልቋጭም። ምዕራፍ 8 ቅድም ከታች ነው ዝቅ ብዬ ያነበብኩት፣ ከፍ ብዬ አነባለሁ። ሁለተኛ ቆሮንቶስ ምዕራፍ 8 ስለ መቄዶንያ አብያተ ክርስቲያናት ያለው ነገር በጣም ልብ የሚነካ ነው። ከቁጥር 1 ጀምሮ እስከ ቁጥር 8 ያለውን አነባዋለሁ። እንደዚህ ይላል መልእክቱ ግልጽ ስለሆነ። ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለናል። መስጠትም ጸጋ ስጦታ ነው ማለት ነው። አዎ ቅድም ራሱ ይሰጣችኋል፣ የምትዘሩትን ደግሞ በብዙ ደግሞ ፍሬ ይቀበላል ብሎ ነግሮናል እና ያበዛል ብሎ ነግሮናል። ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን።
በብዙ መከራ ተፈትነው ሳሉ ይላል። የመቄዶንያ ቅዱሳን በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቅነት ከጥልቅ ድህነት የሚወጣውን ጥልቅ ሮሮ ነው እንጂ ምን አይነት ደስታ ይወጣል? አሁን ከድህነት ደስታ ይወጣል መቼም ጌታ ካረዳ አይደል? እንኳን ደህይቶ ሰው እኮ ሰው በብዙ ነገር ነገን እያሰበ ከነገ ተበድሮ እኮ የሚል ምስኪን ነው። ይሄን ታውቃላችሁና በብዙ መከራ ተፈትነው ሳሉ የደስታቸው ብዛት የድህነታቸውን ጥልቅነት የልግስናቸውን ባለጠግነት አብዝቷል። በጣም ይገርማል። በጭራሽ በቃ ይሄ በምናውቀው የዓለም ስሌት ውስጥ የሌለን እና ጥልቅ ድህነት አለ። የሚገርም አይነት የሚፍለቀለቅ ደስታ አለ። ደግሞ በጣም ብዙ ልግስና አለ። በጣም ከድሃ የመቄዶንያ አብያተ ክርስቲያናት እግዚአብሔር ይሄን ጸጋ አብዝቶላቸዋል። የሚገርም ደስታ አላቸው። መከራቸውን የሚውጥ ሐዘናቸውን የሚሸፍን ደስታ አላቸው። ጥልቅ ነው ድህነታቸው፣ ግን ልግስናቸው ብዙ ነው። የመቄዶንያ አብያተ ክርስቲያናት እንደዚህ አይነት ሰዎች ናቸው። አብዝቷል። እግዚአብሔር ነው ይሄን ያደረገው። እንደ አቅማቸው መጠን ይላል፣ ከአቅማቸውም የሚያልፍ እንኳ ወደው እንደሰጡ እመሰክርላቸዋለሁ። እንደ አቅማቸው ከአቅማቸው የሚያልፍ እኔ ምስክር ነኝ እያለ ነው ሐዋርያው። አያችሁ ምን ያህል የእግዚአብሔር ድጋፍ ልባቸውን እንደያዘው፣ ምን ያህል የጌታ መንፈስ በጸጋ ውስጣቸውን እንዳጥለቀለቀው የሚያሳይ ነው። አስቀድመውም በእግዚአብሔር ፈቃድ ራሳቸውን ለጌታ ለእኛም ሰጡ እንጂ እንዳሰብነው አይደለም ማለት። ለጌታም ለእኛም ሰጡ ማለት ለሐዋርያት አገልግሎትና በቅንነት ለቤተ ክርስቲያን አገልግሎት ራሳቸውን ሰጥተዋል። ስለዚህ ለጌታ ለእኛም ራሳቸውን ሰጥተዋል እነዚህ ሰዎች። አስተውሉ ወገኖች። አንዳንድ ጊዜ የአንዳንድ ሰው ብቻ አይደለም፣ የብዙዎቻችን ችግር ነው ይሄ መንፈሳዊ ነገር። በቃ ይሄ ቀጥታ ከጸሎት ጋራ ከምስጋና ጋራ ከዝማሬ ጋራ ተጋይዞ ላይ እንጂ እርስ በርስ ባለው ግንኙነት ውስጥ አንዱ ለሌላው በሚያደርገው ነገር ውስጥ በተለይ በቅዱሳን መካከል ባለ ጤናማ ግንኙነት ውስጥ በጭራሽ አይስተዋል። እና ይገርማል። የሐዋርያው ንግግር ለእኛና ለጌታ ራሳቸውን ሰጡ ነው የሚለው። ስለዚህ እነሱን ደስ የሚያሰኝ የሚገርም አይነት ልግስና አላቸው፣ ግን ድሆች ናቸው። ባለጠጋ ስለሆኑ አይደለም ይሄን የሚያደርጉት፣ የእግዚአብሔር ጸጋ ስለበዛላቸው ነው። እግዚአብሔር ምሕረቱን ስላበዛላቸው ነው። እና ለእኛም ሰጡ፣ ለጌታና ለእኛ ሰጡ እንጂ እንዳሰብነው አይደለም። ስለዚህም ቲቶ አስቀድሞ እንደጀመረ ማለት በእንዲህ አይነት ሁኔታ ገንዘብ እንዲሰብሰብ አድርጎ በመርዳት እንዲህ አይነት አገልግሎት ይሰጥ ነበረ እና እንደጀመረ እንዲሁ ደግሞ ይህን ቸር ስራ ደግሞ በእናንተ ዘንድ ሊፈጽም ለመንን። ነገር ግን በነገር ሁሉ በእምነትና በቃል በእውቀትም በትጋትም ሁሉ ለእኛም በፍቅራችሁ እንደተረፋችሁ በዚህ ቸር ስራ ደግሞ ትረፉ ይላቸዋል። ይሄ ቡራኬ ይመስላል። ትእዛዝ እንደምሰጥ ግን አልልም አለ ቁጥር 8 ላይ። ነገር ግን በሌሎች ትጋት በኩል የፍቅራችሁን እውነተኝነት ደግሞ ልመረምር እላለሁ። ስለዚህ በትጋታችሁ ውስጥ ፍቅራችሁ ነው የሚመረመረው። በትጋታችሁ ውስጥ በምታደርገው ነገር ውስጥ ልባችሁ ነው የሚታየው። ለአገልግሎቱ ለሌሎች ቅዱሳንም ምን አይነት ነገር እንዳላችሁ ልባችሁ ነው የሚታየው በምታደርጉት ነገር ውስጥ። ስለዚህ የሰው ልብ የሚታይበት፣ የሚፈተሽበት፣ የሚመረመርበት መሆኑን ሐዋርያው ይናገራል። ስለዚህ ወገኖች በጥቅሉ እግዚአብሔር ሰጥቶ የሚቀበል አምላክ ነው። ሰጥቶ የምንሰጠውን ሰጥቶ ደግሞ የሚያበዛም አምላክ ነው። እግዚአብሔር የጸጋ ሁሉ ባለቤት ነው። በዚህ መንገድ ቤተክርስቲያን እንድትቆም ቅዱሳን እንዲደጋገፉ አገልግሎቱ እንዲሳለጥ ወይም ደግሞ በደንብ እንዲከናወን እግዚአብሔር ካደረገባቸው ነገሮች አንዱ መስጠት እንደሆነ እናያለን። መስጠት ከጸጋ ስጦታ ከመንፈስ ቅዱስ የጸጋ ስጦታ ጋር ተያይዞ መቅረቡን ስናይ ይሄም ስጦታ ነው ማለት ነው። እኛ ስጦታ የሚመስለን ትንቢት፣ ልሳን፣ ፈውስ ጎልቶ የሚታይ ጸጋው የበዛለት የሚያሰኙ ነገሮች ናቸው ለእኛ ስጦታ መስሎ የሚታየን። በቅንነት ይሄንን የሚያደርጉ ሰዎች ለእግዚአብሔር የመዓዛ ሽታ የሚሆን በጎ ነገር ያቀርባሉ። ሌላውን ይደግፋሉ ብቻም ሳይሆን እግዚአብሔርን ደስ ያሰኛሉ። እና እግዚአብሔር አመፀኛ አይደለም። ታስታውሳላችሁ አለ ዕብራውያን 6:10 ላይ ያለውን ቃል
ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። በጥቅሉ ከተቀባዩ ምላሽ ሳይጠብቁ ያለውን በልግስና በደስታ መስጠት ገንዘብ ወይንም ቁሳቁስ ሊሆን ይችላል። ይሄንን ማድረግ ይገባል። ይሄን በልግስና ማድረግ ይገባል። የሚሰጥ በልግስና ይስጥ። የጌታ ምሕረት ይብዛልን። ማንም እየተነጫነጨ እንደሚጎድልበት እያሰበ ሲመለስ ታክሲ እንደሌለው እያሰበ አያድርግ። እንደዚህም የሚያደርግ ከሆነ ደግሞ እግዚአብሔር ልቡን ደግፎት በትክክል በእግዚአብሔር ጸጋ ተደግፎ ከሆነ ደግሞ በእውነት የልግስናውን ብዛት ይጨምራል፣ ደስታም ይጨምርለታል። ነጭናጫና አጉረምራሚ አያደርገውም። ማንም ሰው እየተነጫነጨ ወይም እንደተጨቀጨቀ እያሰበ ወይም ደግሞ እንደ ግዴታ እየቆጠረ ምንም ነገር አያድርግ። የጌታ ምሕረት ይብዛልን፣ ይብዛላችሁ። ጸልያለን። አባታችን ልዑል እግዚአብሔር እናመሰግንሃለን፣ ከፍ ከፍ እናደርግሃለን። የሁል ጊዜ መልካም ነህ አንተ፣ ልብን በጸጋ የምትደግፍ ጌታችንና አምላካችን መድኃኒታችን በእውነት እናከብርሃለን። አንተ የዘላለም አምላክ፣ የምድር ዳርቻዎች ሁሉ ፈጣሪ፣ ሁሉን የምትገዛ ጌታ በመካከላችን እንደ ቃልህ እንደ ምክርህ እንደ ሐሳብህ ሁሉ እንዲሆን ጌታ ሆይ ጉባኤውን አንተ ፈጽሞ በጽድቅ እንድትቆጣጠረው እንለምንሃለን። ሁልጊዜም ቢሆን የምታስተምር አንተ ነህ። ይሄ መልእክትና ትምህርት በእያንዳንዳችን ልብ ጌታ ሆይ እዚህ ላለው አገልግሎት ጉድለት ምልአት ብቻም ሳይሆን እንደ ቃልህ የመዓዛ ሽታ ሆኖ በፊትህ የሚቀርብ በቅንነት በፍቅር የሆነ እግዚአብሔር ሆይ በጸጋ የሆነ ሆኖ በእያንዳንዱ ልብ እንዲኖር ምሕረት ይብዛልን። እናመሰግናለን። ደግሞ በዚህ ያሉትን ሁሉ ተመልከት፣ መንገዳቸውን አቅና፣ ከክፉ ሁሉ አድን። የተጨነቀ የታመመ ቢኖር ቀኝህ ይዘርጋለት። አቤቱ አምላካችን እግዚአብሔር ሆይ አደጋ ከሚፈጥሩ አጋንንት ከልዩ ልዩ መከራ ተጠብቀው ሁሉም በሰላም ወደ የቤቶቻቸው እንዲሄዱ ለታመንከው ላንተ ሁሉን አሳልፈን ሰጠን። ክብርና ምስጋና ኃይልም ላንተ ይሁን፣ በኢየሱስ ክርስቶስ ስም አሜን።